ለጥቂት ደቂቃ የእግዚአብሔርን ቃል እንማማራለን። ከመረጥኳቸው ጋር ቃል ኪዳኔን አደርጋለሁ። መዝሙረ ዳዊት መዝሙር 83 ቁጥር 3 ከመረጥኳቸው ጋር ቃል ኪዳኔን አደርጋለሁ። በዘላለማዊ ቃል ኪዳኑ የጎበኘን ለዚህ ዕለትና ለዚህ ሰዓት ያደረሰን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ይህንን ቃል የሰው ቃል አይደለም፣ የእግዚአብሔር ቃል ነው። ከመረጣቸው፣ ካከበራቸው፣ ከወደዳቸው ለራሱ ለመንግስቱ ለርስቱ ከለያቸው ጋር ቃል ኪዳኔን አደርጋለሁ ያለው የማይታጠፍ የማይሻር የማይለወጠውን የምህረት ቃል ኪዳን እንደሚያደርግ የነገረን የተናገረን እርሱ የቃሉ ባለቤት አምላካችን እግዚአብሔር ነው። ዛሬ የመሰባሰባችን የቃል ኪዳኑን ታቦት አውጥተን የማክበራችን አባቶቻችንም ዕለቱን በዝማሬ በምስጋና ያደሩበት ምድርን ከሰማይ ሲያስታርቁ የቆዩበት ዋነኛው መሰረታዊ ዓላማ ይህንን ቃል መርህ ወይንም መሰረት አድርገው ነው። አዎ የእግዚአብሔር ልጆች እግዚአብሔር ካከበራቸው ከመረጣቸው ጋር ቃል ኪዳንን አድርጓል። ቃል ኪዳን ማለት ውል ስምምነት ማለት ነው። ከእግዚአብሔር ጋር ያደረጉት በጎ ሐሳብ ውል ስምምነት ማለት ነው። በመጽሐፍ እግዚአብሔር ቃል ኪዳን ከገባላቸው ቃል ኪዳኑን ካጸናላቸው ደጋግ አባቶቻችን መካከል የተወሰኑትን እንመለከታለን። ነገር ግን መጀመሪያ እግዚአብሔር ከመረጣቸው ጋር ቃል ኪዳንን ከመረጥኳቸው ጋር ቃል ኪዳንን አደርጋለሁ ሲል ከመረጣቸው ጋር የሚገባው የሚያደርገው ቃል ኪዳን ጥቅሙ ምንድን ነው? መሰረታዊ ሐሳቡ ምንድን ነው የሚለውን መረዳት ያስፈልጋል። አዎ የሰው ልጅ ይበድላል፣ የሰው ልጅ ይስታል፣ ከእግዚአብሔር ሐሳብ ይወጣል። መጽሐፍ እንደሚነግረን ሐሳቤ ከሐሳባቸው መንገዴን ከመንገዳቸው ሰማይ ከምድር ከፍ እንደሚል እንዲሁ የራቀ ነው ይላል። ከእግዚአብሔር ሐሳብ ስንወጣ እግዚአብሔር ከመረጣቸው ጋር በገባው ቃል ኪዳን መሰረት ከመንገድ የወጣነውን ወደ መንገዳችን፣ በስህተት ጎዳና የሄድነውን ወደ እውነቱ፣ በኃጢአት የተመላለስነው ወደ ምሕረቱ የሚያስጠጋበት እኛን የሰው ልጆች ለይቅርታው ለምሕረቱ ከሚያዘጋጅበት መንገዶች መካከል አንዱ የምሕረት ቃል ኪዳን ነው። በምሕረት ቃል ኪዳን ውስጥ የእግዚአብሔርን መሐሪነት፣ የሰው ልጆችን ስህተት እናያለን። ከሰው ልጆች ስህተት አይጠፋ፣ ከእግዚአብሔር ደግሞ ምሕረት አይለይም። በዚህ መሰረት እግዚአብሔር ለመረጣቸው፣ ለወደዳቸው፣ ላከበራቸው ቃል ኪዳንን ሲያደርግ እኛ ከነርሱ በኋላ ያለን ከተመረጡት በኋላ ያለን በኃጢአት ለወደቅ ነው፣ በበደል ለረከስ ነው ለእኛ በእነሱ ጸሎት እግዚአብሔር እንደሚምረን ይቅር እንደሚለን ማረጋገጫ የሰጠን በዚህ መንገድ ነው። ከዚህም መካከል እግዚአብሔር መጀመሪያ ቃል ኪዳኑን ካጸናባቸው ወይንም ቃል ኪዳን ካደረገላቸው ከገባላቸው ሰዎች መካከል የመጀመሪያው የፍጥረት ሁሉ አባት
የሰው ልጆች መገኛ አዳም ነው። ማን ነው አልኳችሁ? አቤት! አዳም ማለት ድንቅ ፍጥረት፣ የፍጡራን አስተዳዳሪ፣ ነቢይ፣ ካህን፣ ንጉሥ ነው። የፍጥረታት አስተዳዳሪ፣ የሰው ልጆች መጀመሪያ፣ የሰው ልጆች ሁሉ አባት ነው። አዳም ከእግዚአብሔር ዘንድ የምህረት ቃል ኪዳን ተገብቶለታል። አስተውሉ። በገነት ይኖር የነበረው ፍጥረትን ሁሉ ይገዛ የነበረው የፍጥረት ሁሉ መጀመሪያ የነበረው አዳም የተሰጠውን ያገኘውን ክብር በኃጢአት ምክንያት አጥቷል። ገነትን ያህል ቦታ፣ እግዚአብሔርን ያህል ጌታ በምክረ ዲያብሎስ ተታሎ ከገነት ወጥቷል፣ ከገነት ተባሯል። ቅድም ሲነገር እንደሰማችሁት አንቲ ውእቱ ተስፋው ለአዳም፣ ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ። የአዳም ተስፋው የሆነችው እመቤታችን በኋላ እንመጣበታለን። ከገነት የወጣው አዳም፣ ከገነት የተሰደደው አዳም የእግዚአብሔር ልጆች ከእግዚአብሔር ጋር ለመታረቅ ብዙ መንገዶችን ሄደዋል። ከእግዚአብሔር ጋር ለመስማማት ወደ ቀደመ ክብሩ ለመመለስ ብዙ መንገዶችን ሄዷል። መስዋዕት አቅርቧል፣ ሱባኤ ገብቷል፣ እግዚአብሔርን በጸሎት ጠይቋል። ልብ በሉ፣ አዳም የሚድነው አዳም ባቀረበው መስዋዕት አልነበረም። ከሰማያ ሰማያት ወርጄ ከልጅ ልጅህ ተወልጄ አድንሃለሁ የሚለውን ቃል በሰማ ጊዜ የእግዚአብሔር ልጆች እግዚአብሔር አዳምን በምሕረቱ እንደጎበኘው አዳም አመነ። ይህ ነው እንግዲህ ዳግማዊው አዳም ኢየሱስ ክርስቶስ ከገነት የወጣውን አዳምን ወደ ቀደመ ክብሩ ይመልሰው ዘንድ ከሰማያ ሰማያት ወረደ። ከእመቤታችን ከቅድስት ድንግል ማርያም ተወለደ። በአጭር ቁመት በጠባብ ደረት በዚህ ምድር ተገለጠ። ድውያነ ሥጋን በታምራት ድውያነ ነፍስን በትምህርት እየፈወሰ ይህንን ዓለም አልጫ የሆነውን ዓለም በቃል እግዚአብሔር ጨውነት አጣፈጠ። በመብል የወጣውን በመብል ከሕግ ከሥርዓት የወጣውን አዳምን ወደ ቀደመ ክብሩ ይመልሰው ዘንድ የኔና የናንተ አምላክ ተራበ፣ ተጠማ። ይሄ የምናስበው ጊዜ ነው። የእግዚአብሔር ልጆች አዳም ወደ ቀደመ ክብሩ እንዲመለስ ዳግማዊው አዳም ኢየሱስ ክርስቶስ በዕለተ ዓርብ በመልዕልተ መስቀል ላይ ሥጋውን ቆረሰ፣ ደሙን አፈሰሰ። ራሱን መሥዋዕት አድርጎ አዳምን ወደ ቀደመ ክብሩ መለሰው። ከልጅ ልጅ ተወልጄ አድንሃለሁ ያለውን የገባለትን ቃል ኪዳን ቀን አይደለም፣ ሰዓት አይደለም፣ ደቂቃ አይደለም፣ ሰከንዶች ሳይሸራረፉ ከሰማያ ሰማያት መጥቶ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት በዚህ ምድር ተገልጦ አዳምን አዳነው። ክብርና ምስጋና ለስሙ ይሁን። የመጀመሪያው ኪዳነ አዳም ይባላል። ሁለተኛው ኪዳነ ኖህ ተብሎ ይጠራል። በዚህ በኦሪት ዘፍጥረት ምዕራፍ 9 ቁጥር 12 ላይ እግዚአብሔር ከዚህ በኋላ ምድርን በንፍር ውሃ አላጠፋትም፣ ምልክት የሆነ ዘንድ ይህንን ቃል ኪዳን ሰጠው ብሎ በሰማይ ቀስተ ደመና አጸናለት ይላል። የሰው ልጆች በበደሉ ጊዜ ከእግዚአብሔር ክብር በራቁ ዘመን እግዚአብሔር የሰውን ልጅ በመፍጠሩ ተጸጸተ፣ በሥራቸው አዘነ። በዘመኑ በእግዚአብሔር ተለይቶ የተመረጠው እሱና ቤተሰቦቹ በጽድቅ የተገለጠው ጻድቁ ኖህ እግዚአብሔር ኖህን ያድነው ዘንድ ከነ ትውልዱ ከነ ቤተሰቡ ያድነው ዘንድ ኖህን መርከብ እንዲሠራ አዘዘው። ወርዱን እንዲህ ቁመቱን እንዲህ አድርግ ሥራ፣ ውስጡንና ውጭውን በቅጥር አለቅልቅ፣ አዘጋጅ ብሎ ኖህን እንዲያዘጋጅ አደረገው። ከዛ በኋላ ኖህን በመርከቡ እንዲካፈል
ከፍታ አደረገው። ከሰዓታችን አኳያ ነው ፈጠን ምለውና ልብ ብላችሁ እንድትሰሙ በእግዚአብሔር ስም አደራ እላለሁ። ኖህና ቤተሰቦቹ በመርከብ ውስጥ ተካተቱ። እግዚአብሔር የሰማይ መስኮትን ከፈተ። 40 ቀን 40 ሌሊት የጥፋት ውሃ በምድር ላይ ዘነበ። ልብ በሉ፣ በኃጢአት ምክንያት በንፍር ውሃ ሕዝቡን ቀጣቸው። ልብ በሉ የእግዚአብሔር ልጆች፣ ያቺ ኖህ የተሳፈረባት ተራራ መርከብ ነው ታንኳ መርከቢቱ አራራት በተባለ ተራራ ላይ በዛ አኖራት። የኖህ መርከብ ድንግል ማርያም አራራት የተባለች ተራራ ቤተ ክርስቲያን ድንግል ማርያም የሌለችበት ቤተ መቅደስ የለም። ኖህ የዳነባት የተጠለለባት ከንፍር ውሃ የተረፈባት እሱና ቤተሰቦቹ ስለ ጽድቅ በረከት ያገኙባት ከንፍር ውሃ የዳኑባት ያቺ መርከብ እመቤታችን ወላዲተ አምላክ ድንግል ማርያም ናት። ምስጋና ይድረሳት፣ አመስግኗት። ዛሬ ከንፍር ውሃ የዳንባት ከመርገመ ሥጋ መርገመ ነፍስ የተከለልባት የሰው ልጆች ይድኑባት ዘንድ እግዚአብሔር ምክንያት አድርጎ የሰጠን የኖህ መርከብ መጠጊያችን መሸሸጊያችን ወላዲተ አምላክ ድንግል ማርያም ናት። አስተውሉ ክርስቲያኖች፣ ኖህ በዚህ መርከብ ውስጥ ሳለ ታላቅ ቃል ኪዳንን ተቀብሏል። ዛሬ መርከብ በተባለችው በድንግል ማርያም ጥላ ውስጥ ሆነን የምህረት ኪዳንን ተቀብለን ነው የምንመለሰው። እግዚአብሔር ለኖህ ከዚህ በኋላ የጥፋትን ውሃ በምድር ላይ አላዘንብም፣ ምልክት ይሆን ዘንድ ይህንን በሰማይ ሰጥቻለሁ ብሎ ኖህና እግዚአብሔር የተግባቡበትን ምልክት ቃል ኪዳን እግዚአብሔር በሰማይ አጸናው። ኦሪት ዘፍጥረት ምዕራፍ 9 ቁጥር 21 ብዙ ማለት ይቻላል። ሁለተኛው ኪዳን ኪዳነ ኖህ ነው። ከኪዳናት ሁሉ የሚበልጥ ኪዳን፣ ከመሐላ ሁሉ የሚበልጥ መሐላ፣ ከምህረት ሁሉ የሚበልጥ ምህረት፣ የምህረት ቃል ኪዳን የተገባው ለወላዲተ አምላክ ለእመቤታችን ለቅድስተ ቅዱሳን ለንጽሕተ ንጹሐን ለድንግል ማርያም በጎልጎታ በመቃብሩ ስፍራ አይሁድ ወታደርን አቁመው የጌታን መቃብር በሚያስጠብቁበት በዛ ሰዓት መከራው ሳይበግራት የአይሁድ ዛቻ የልጇን ፍቅር ከልቦናዋ ሳያወጣባት ስለ ልጇ ፍቅር መከራ የተቀበለች ያነባች ያለቀሰች ዛሬ እኛ ለመሳቃችን የእሷ ልቅሶ፣ እኛ የጸጋ ልብስን ለመልበሳችን የእሷ ስደት፣ እኛ ለመደሰታችን የእሷ መከራ በሕይወታችን ጉልህ አስተዋጽኦ አለውና እመቤታችን በጎልጎታ እየተገኘች ጌታዋን ጌታችንን ፈጣሪዋን ፈጣሪያችንን ልጄ ብላ የጠራችውን ፈጣሪዋን እናቴ ብሎ የጠራትን ፍጡሩን በእሷ ዘንድ በእሱ ዘንድ ያለውን ቃል ኪዳን ለመቀበል እመቤታችን በጎልጎታ አብዝታ ትጸልይ ነበር ይላል። ይህም ከክርስቶስ ዕርገት በኋላ እመቤታችን ሁልጊዜ ወደ ጎልጎታ እየሄደች በዛ ትማጸን ትጸልይ ነበረ። ምንድነው ጸሎቷ? መጽሐፍ እንደሚነግረን ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴ በመድኃኒቴ በእግዚአብሔር ምን ይላታል? ደስ ይላታል፣ የባሪያይቱን መዋረድ አይቷልና። አዎ በነፍሷ እግዚአብሔርን የምታከብር የባሪያይቱን መዋረድ ከፍ ከፍ ያደረገውን ጌታ ለማክበር በጎልጎታ እየተገኘች ትጸለያለች። ስለኔና ስለናንተ ማርልኝ፣ ይቅር በልልኝ፣ ምሕረትን ይቅርታን ስጥልኝ፣ ለአዳም ልጆች ሁሉ በስምህ ለተፈጠሩት ፍጥረታት ሁሉ ምሕረትን አደርግልኝ እያለች እመቤታችን ትማጸናለች። በስምሽ የተራበ ያበላውን፣ የተጠማ ያጠጣውን፣ የታረዘ ያለበሰውን ሁሉ
እምርልሻለሁ የሚል ቃል ኪዳንን የተቀበለችበት ታላቅ በዓል ነው። ለዚህ ዕለት ያደረሰን የአባቶቻችን አምላክ እግዚአብሔር የተመሰገነ። አዎ ከመረጥኳቸው ጋር ቃል ኪዳኔን አደርጋለሁ አለ። እመቤታችን ከተመረጡት በላይ የተመረጠች ናት። ከከበሩት በላይ የከበረች ናት። ለእሷ የገባላት ቃል ኪዳን በስሜ ያመነውን በአብ በወልድ በመንፈስ ቅዱስ ስም አምኖ የተጠመቀው ስምሽን የጠራው ዝክርሽን የዘከረው የተራበ ያበላውን የተጠማ ያጠጣውን የታረዘ ያለበሰውን እምርልሻለሁ አላት። ምንልልሻለሁ ንገሩኝ። እምርልሻለሁ ይቅርብልሻለሁ አላት። ከዛሬው በዓል ጋር በስንክሳር መጽሐፋችን ላይ በቤተ ክርስቲያን አስተምህሮ ላይ እንደሚነገር የአብርሃምን ስራ የሚሰራ የአብርሃምን በጎ ተግባር የሚያደርግ ስምዖን የተባለ አንድ ደገኛ ሰው እንደነበረ መጽሐፍ ይነግሩናል። ይህ ሰው እንግዳ በማብላት እንግዳ በማጠጣት የታረዘ በማልበስ እንግዳ በመቀበል እንግዳን መቀበል የታረዘን ማልበስ የተራበን ማብላት የመጀመሪያው ስራው ነው። ሐዋርያው ቅዱስ ጳውሎስ እንግዶችን መቀበል አትርሱ፣ አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋል እንዳለው እንግዳን መቀበል አብርሃማዊ ስርዓት አድርጎ በምድር ላይ እስካለበት ዘመን ድረስ ይሄ ሰው በጎ ተግባርን ይሰራ ነበረ። ታዲያ የመልካም ነገር ጠላት የሆነው የጽድቅ ጠላት የሆነው የእውነት ጠላት የሆነው የሐሰት አባት የሆነው አብርሃም ሐሰት ተብሎ የሚጠራው ጠላታችን ዲያብሎስ በዚህ ሰው ላይ አሴረበት። የእግዚአብሔር ልጆች እንግዳ እንዳይቀበል፣ የተራበ እንዳያበላ፣ የተጠማ እንዳያጠጣ፣ ልክ በመንገድ ላይ ራሱን ከስክሶ ደሙን አፍሶ ወደ አብርሃም የሚሄዱ ሰዎችን ከመንገዳቸው እንዳቋረጠ አብርሃም የምትሉት ሰው ይህንን አደረገ ብሎ የአብርሃምን ስም እንዳጠፋ የስምዖንን በጎ ተግባር ለማጥፋት ጠላት ዲያብሎስ አሴረበት። ዛሬ በማህበራዊ መስተጋብሮቻችን ላይ ጠላት ዲያብሎስ ያሴራል። በዘር ይከፍላል፣ በቋንቋ ይከፍላል፣ በሀሳብ ልዩነት ይከፍላል። አንድ እንዳንሆን፣ አብረን እንዳንበላ፣ አብረን እንዳንጠጣ፣ ኢትዮጵያዊ ማንነታችን፣ ኢትዮጵያዊ ወጋችን፣ ስርዓታችን እንዲጠፋ ጠላት ዲያብሎስ በብዙ ያሴራል። ልንነቃ ይገባል። አዎ በቋንቋ ይከፍልሃል፣ በዘር ይከፍልሃል። ሰው ሆኖ ሳለ በቋንቋ በዘር ተከፍሎ የየራሱን መርጧል። ዛሬ እግዚአብሔር ከዚህ ክፉ ሀሳብ ነፃ ያውጣል። ልብ በሉ ኦርቶዶክሳውያን፣ ጠላት ዲያብሎስ አሴረበት። አሁን አጋዕዝተ ዓለም ሥላሴን በእንግድነት የተቀበለ አብርሃም በረከትን እንዳገኘ ሶስት ሰዎች ሥላሴን መስሎ ጠላት ዲያብሎስ ወደ ስምዖን ቤት አቀና። ወደ ቤቱም ገባ፣ ወደ ስምዖን ቤት ገባ። የስምዖንን በጎ ስራና በጎ ተግባር ካወደሰው ካመሰገነው በኋላ መስዋዕት እንዲያቀርብ የሚበላውን የሚጠጣውን እንዲያቀርብ ታዘዘ። ስምዖን አብርሃም በቤቱ ያለውን ኮርማ አርዶ ሥላሴን እንዳስተናገደ ይሄም ወደ እልፍኙ ገባ ሲል አንተ ሰው የምትወደኝ ከሆነ ልጅህን ሰዋልኝ አለው። ምንህን ሰዋልኝ? ልጅህን ሰዋልኝ። አብርሃም ስለ እግዚአብሔር ፍቅር ወደ ሞሪያ ተራራ ይስሐቅን ይዞ ወጥቷል። በአብርሃም ማንነት ውስጥ የተገለጠው በስምዖን ቤትም ተገለጠ። ልጅህን ሰዋልኝ አለው ጠላት ዲያብሎስ። ስምዖን አላወቀም። የሥላሴ ትእዛዝ መስለው ልጁንም አምጥቶ በፊታቸው ሰዋው። አወራርዶ አቀረበው። በል ቀምሰህ አቅምሰን ብላ፣ በልተህን ብላ አለው። ያን ጊዜ ልጁን ስምዖን ሲበላ
ጠላት ዲያብሎስ ክፉ ተግባር ካስፈጸመው በኋላ ከቤቱ እንደ ጉም ተኖ ጠፋ። ይሄ ስምዖን የተባለ ሰው ከዛ ጊዜ ጀምሮ በቤቱ ውስጥ ያሉትን ልጆቹን፣ አገልጋዮቹን፣ አብረውት ያሉትን ሁሉ በዚህ ክፉ ስራ፣ በዚህ ክፉ ተግባር ልጆቹን ሁሉ ጨረሳቸው። ወደ ከተማ እየወጣ ወደ ምድረ በዳ እየወጣ ያገኘውን ሁሉ እንዲህ እያደረገ ይኖር ነበረ። ከዕለታት በአንድ ቀን የእግዚአብሔር ልጆች በረሃ አቋርጦ ሲሄድ ከፊት ለፊቱ አንድ ዋሻ ያያል። በዛ ዋሻ ውስጥ ልጠለል ብሎ ሲገባ ከራስ ፀጉሩ እስከ እግር ጥፍሩ በደዌ ሥጋ የተመታ ሰው ያገኛል። ይህንን ልብላው እያለ ሲያመነታ ስለ እመቤታችን ስለ ድንግል ማርያም ስለ ወላዲተ አምላክ ጉሮሮዬ ነቅቷል፣ ደርቋል፣ እባክህ ከያዝከው ጥርኝ ውሃ ጥቂት ውሃ ስጠኝ ብሎ ለመነው። ይሄ በዛ ከራስ ፀጉሩ እስከ እግር ጥፍሩ በደዌ የተመታ ሰው ሊበላው ያለውን ስምዖንን ውሃ ለመነው። የማንን ስም ጠርቶ? የማንን? ከዛ አስቀድሞ የቅዱሳን መላእክቱ የጻድቃን የሰማዕታትን ስም ጠርቶበታል። አልደነገጠም። ቃል ኪዳኗን ቀድሞ ይሰማ የነበረ ተአምሯን ይሰማ የነበረ የተገባላትን ቃል ኪዳን ያምንና ያነብ የነበረ ስምዖን የእመቤታችን ስም ሲጠራ ልቡ ደነገጠ። ማን ነው ያልከው? እስኪ ድገመው አሉ። ስለ እመቤታችን አለው። ስለማን አለው? እባካችሁ ስለ እሷ ተጠይቆ የምንከለክለው ነገር አይኖር። ያለንን እንካፈል። ባይኖረን እንኳን እግዚአብሔር ይስጥልኝ እንበል። ዛሬ ስሟን ይዘው ያልጠገቡ፣ ስሟን ይዘው ከተጠሙበት ያልረኩ፣ ስሟን ይዘው በረሃ ያልተሻገሩ፣ ስሟን ይዘው ባህሩን ከፍለው ያላለፉ የሉም። የእግዚአብሔር ልጆች እኒህ ሁሉ የምታዩቸው ሊቃውንት የእመቤታችን ውጤቶች ናቸው። ክብርና ምስጋና ለድንግል ማርያም። በበረሃ ጠርተዋት፣ በትምህርት ቤት ጠርተዋት፣ የእግዚአብሔር ልጆች በጸሎታቸው ጠርተዋት፣ በስሟ ተማጽነው ዛሬ በቤተ መቅደሱ ይጠሯታል፣ ነገም በሰማይ ያመሰግኗታል። ክብር ምስጋና ለእናታችን ይሁን። እስኪ ድገመው አለው። ስለ እመቤታችን አለው። አሁን ያችን ጥርኝ ውሃ ጥቂት ውሃ በጉሮሮ ላይ አፈሰሰበት። ያን ጊዜ ያችን ውሃ እንደቀመሰ ይሄ ሰው አረፈ። ሁለቱም በዛ ዋሻ ውስጥ ሞቱ። መላእክተ ጽልመት የስምዖንን ነፍስ በላዩ ተባለ። ሰውን የሚበላ የእሱን ነፍስ ወዲያና ወዲህ እያደረጉ በዙፋኑ በፈራጁ በእርሱ በእውነተኛ ዳኛ እግዚአብሔር ፊት አቆሟት። የስምዖንን ነፍስ የዚህን ደግሞ በዛ በዋሻ ውስጥ የነበረውን የእሱም ነፍስ ሁለቱም ለፍርድ ቀረቡ። ታዲያ እመቤታችን ልጅ ወዳጄ ማረልኝ፣ እቺ በእኔ ስም በጎ የሰራች ነፍስ ናት አለች። በእኔ ስም የተጠማ ያጠጣች ናት። በእኔ ስም የታረዘ ያለበሰች ናት። በእኔ ስም የተራበ ያበላች ናት። ማረልኝ አለች። አዎ ስምሽን የጠራውን ዝክርሽን የዘከረውን ምን እልልሻለሁ? ምን እልልሻለሁ? እልልሻለሁ ከመረጥኳቸው ጋር ቃል ኪዳኔን አደረጉ የተባለው ቃል ይፈጸም ዘንድ እልልሻለሁ አላት። አዎ እመቤታችን ስምዖን ባቀረበው በሰጠው በለገሰው በዛች ጥቂት ውሃ ላይ ጥላዋን በተጥልባት ሚዛኑ ደፋ። የፍቅር ሚዛን፣ የሰላም የምህረት ሚዛኑ ደፋ። እግዚአብሔር ያችን ነፍስ ስለ እመቤታችን ስለ ቃል ኪዳኗ ሲል ወደ ወዳጆቹ ወደ ቅዱሳን ቀላቀላት። ዛሬ ወደ ቅዱሳኑ ህብረት አመስግኗል። ወደ ቅዱሳኑ ህብረት ወደ ቅዱሳኑ ማህበር እንዲደምረን አምላካችን እግዚአብሔር ሁላችንንም ይርዳን። ከመረጥኳቸው ጋር ቃል ኪዳኔን
አደርጋለሁ። ዛሬ ያሰባሰበን መርህ ቃል ይሄ ነው። ስለ ቃል ኪዳኗ፣ ስለ አማላጅነቷ፣ ስለ ምሕረት እናትነቷ እመቤታችንን ከ33ቱ በዓላቶቿ መካከል ይህንን በዓል እንድናከብርና በየካቲት 16 ቀን ኪዳነ ምሕረት የምሕረት ቃል ኪዳን ለሰው ልጆች ሁሉ የተቀበለችበትን በዓል ነው የምናከብረው። ኪዳነ ምሕረት በምሕረት ቃል ኪዳኗ ተጎብኘን። ዛሬ እግዚአብሔር ልጆች የምሕረቱ ቃል ኪዳን ያስፈልገናል። የይቅርታው ቃል ኪዳን ያስፈልገናል። በበዛው ምሕረቱ እንዲጎበኘን በዘላለማዊ ፍቅሩ እንዳይለየን የአባቶቻችን አምላክ ከሁላችን ጋር እንዲሆን ቅዱስ ፈቃዱ ይሁንልን። ከመረጥኳቸው ጋር ቃል ኪዳኔ አደርጋለሁ። መዝሙረ ዳዊት መዝሙር 83 ቁጥር 3 የመከረን ያስተማረን የአባቶቻችን አምላክ እግዚአብሔር ስሙ ይክበር ይመስገን። ከፍ አድርጉና እግዚአብሔርን አመስግኑ። እንደ እንግዳ ደራሽ እንደ ውሃ ፈሳሽ ያለ ምክንያት አልተሰበሰብንም። ስንሰበሰብ በዚህ ቦታ ስንገኝ እግዚአብሔር በሰማያዊው ቃል ኪዳን እንደሚጎበኘን በእመቤታችን ቃል ኪዳን ተማጽነን ቋጠሯችን እንደሚፈታ አምነን ችግራችን እንደሚወገድ አምነን ስለ እናቱ ሲል ይቅር እንደሚለን አምነን እሷን ተስፋ አድርገን እሷን መመኪያ አድርገን እሷን ጥላ አድርገን እሷን መሸሸጊያ አድርገን መተናልና የሕይወታችንን ቋጠሮ እግዚአብሔር ይፍታልን። ከፍ አድርጉና እግዚአብሔርን አመስግኑ።